ዮሴፍ አባቱ ገሰጸው፣ ወንድሞቹ ተነሱበት። ህልመኛው መጣ እያሉ አሾፉበት፣ ቀለዱበት። ወንድሞቹ እስከ ጥግ ጠሉት ይላል። ሲመጣ ህልመኛው መጣ። ምን እናርገው? እንግደለው። የጥላቻቸው ጥግ እንግደለው ደርሷል። የጥላቻቸው ጥግ ሞትና በዮሴፍ መካከል አንድ እርምጃ ነው የቀረው። እስኪ ከህልሙ አንዱ ሲፈጸም እናያለን። እንግደለው። ሲመጣ ያንን የለበሰውን የሚቀኑበትን ልብስ ምን አረጉት ይላል? ቀዳደዱት። ራቁቱን ድንጋዩ ያፈጠጠ ገደል ውስጥ ምን አረጉት? ወረወሩት። ስብርብር ብሎ እንዲሞት፣ እንክትክት ብሎ እንዲሞት። እግዚአብሔር ያለው ጋር ትደርሳለህ ሲባል ብርር ክንፍ አውጥተህ ጉብ አይደለም የምትለው፣ አለው ቻሌንጅ። መንገዱ ስውርውርውር ነው። የዱላ ቅብብሉ በስቶባችኋል። ተጠልታችኋል። በሰው በራሴ በምትሏቸው ሰው ተገፍታችኋል። ሁኔታው አልመች ብሏችኋል። ህልሙ ነው፣ ምንም ማድረግ አይቻልም። በብዙ መከራ ውስጥ አልፋችሁ ዛሬ ደረሳችሁ። ዛሬ በዚህ ሆናችሁ መልእክት የምትሰሙ እግዚአብሔር ምስክሬ ያላችሁ ተፈጽሟል። ዘፍጥረት ምዕራፍ 37 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባዋለሁ። ያዕቆብም አባቱ በስደት በኖረበት አገር በከነዓን ምድር ተቀመጠ። ያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በበጎች ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባናና ከዘልፋ ልጆች ጋር ሳለ ብላቴና ነበር። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወድ ነበር። እርሱ በሽምግልናው የወለደው ነበረና በብዙ ኅብር ያጌጠችውን ቀሚሱን አደረገለት። ወንድሞቹም አባታቸው ከልጆች ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት። በሰላም ይናገሩትም ዘንድ አልቻሉም። ዮሴፍም ሕልም አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለምኩትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበረና እነሆም የኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶ በዙሪያ ከበው እነሆ ለኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግስብን ይሆንን ወይንስ ልትገዛ ይሆን አሉት። እንደገናም ስለ ሕልሙና ስለ ነገሩ ይልቁኑ ጠሉት። ደግሞም ሌላ ሕልምን አለመ። ለወንድሞቹም ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለምሁ። እነሆ ፀሐይ፣ ጨረቃ፣ 11 ከዋክብት ሲሰግዱልኝ አየው። ለአባቱና ለወንድሞቹም ነገራቸው። አባቱም ገሰጸው፣ እንዲህም አለው፣ ይህ ያለምከው ሕልም ምንድን ነው? በእውኑ እኔና እናትህ ወንድሞችህም መተን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት። አባቱ ግን ነገሩን ምን ያረገው ነበር? ይጠብቀው ነበር ይላል። እዚህ ክፍል ላይ ስንመለከት ዮሴፍ የ17 ዓመት ልጅ ሆኖ ይላል። የ17 ዓመት ልጅ በጣም ወጣት ነው፣ ገና ልጅ ነው። አስቡት፣ ዮሴፍ የ17 ዓመት ልጅ ነው። የ17 ዓመት ልጅ ሆኖ ሕልም አለመ። ግን ወንድሞቹ ምን ያረጉት ነበር? ይቀኑበት ነበረ ይላል። የእናት የአባቶቹ ልጆች ምን ያረጉ ነበር? ይቀኑበት ነበር። ለአባታቸው ወሬ እያመጡ ምን ያረጋሉ? ይናገራሉ። ከምን ጀምሮ ይቀናሉ ስትሉ ከሚለብሰው ልብስ ጀምሮ ይቀኑበታል። አባቱ በስተርጅናው የወለደው ልጁ ስለሆነ የመጨረሻ ልጅ ስለሆነ ምን ያረጋዋል? ያገኘውን ነገር ሁሉ ለልጁ ነው የሚያደርገው። እነዚህ ወንድሞች ደግሞ እያዩ ምን ያረጋሉ? ይቀናሉ። የሚቀናም ይቅና፣ የሚበሳጭም ይበሳጭ። እግዚአብሔር ያለን ጋር ልንደርስ ነው። አሜን አሜን። የገዛ ወንድሞቹ ናቸው የቀኑበት። እዚህ ክፍል ላይ ስትመለከቱ የገዛ ወንድሞቹ በምን አለ? በልብሱ በሚለብሰው ልብስ ቀኑበት። በሚለብሰው ልብስ ቀኑበት። በዛ ብቻ አላበቁም። አብረው ደግሞ ሲተኙ አብረው ነው የሚተኙት ከወንድሞቹ ጋር።
ይሄ ደግሞ ገና 17 ዓመት ልጅ ነው። ከወንድሞቹ ጋር ቁርበት አንጥፎ የሚተኛ ልጅ ነው። ተኝቷል እና ልክ ሲነቃ ያየውን ህልም ዛሬ ያየሁት ህልም አላቸው። በእርሻ መካከል ሆነን ምን እያደረግን ነዶ እያሰርን እያለ የኔ ነዶ ቀጥ ብላ ቆመች፣ የናንተ ነዶ ግን ምን አደረገ? ለኔ ሰገደ፣ ለኔ ነዶ ሰገደ። እነሱ ህልም ተርጓሚ ጋር አልሄዱም፣ ፈቺም ጋር አልሄዱም። ይሄ ህልም አልገባንም ምን ማለት ነው ብለው ህልም ፈቺ አልፈለጉም። እሱ ስለ ህልም ፍቺም ውስጥ አልገባም። ያየውን ህልም ሲናገር ራሳቸው ምን ሆኑ? ፈቺ ሆኑ። እስቲ ቆይ ይሄ ነገር ምን ማለት ነው ሰውን ጠይቅ ብለውም አላሉም። ራሳቸው ምን አረጉት? ተረጎሙት። በእኛ ላይ ምን ልትሆን? አለቃ ልትሆን ነው? ልትገዛን ነው? ሁኔታ አላማረንም። መጀመሪያ እቤት ውስጥ ያለው ሁኔታም አላማረንም ነው። አባታችን ከኛ ይልቅ አንተን ምን አርጎሃል? አተልቆሃል። ሁሉ ነገር ላንተ ነው። ደሞ ብለ አየው ትላለህ። ያለ ማየት አታውቅም። አየው፣ ህልም አየው። የልብ ክፋት ነው፣ የልብ ምኞት ነው። እና አንተ በእኛ ላይ አለቃ ልትሆን ነው፣ ገዢ ልትሆን ነው ብለው ምን አደረጉት? የበለጠ በህልሙ ምክንያት ጠሉት። የበለጠ በህልሙ ምክንያት ምን አደረጉት? ጠሉት። ቀጠለና በሁለተኛውም ቀን ተኛ። አንዳንድ ጊዜ መልእክት ሲመጣላችሁ ህልም ደጋግማችሁ የምታዩ ሰዎች መልእክት ሲሆን ነው። መልእክት ሲሆን ህልም አይታችሁ ነቅታችሁ ተመልሳችሁ ስተኙ ከቆመበት ትቀጥላላችሁ። መልእክት ሲሆን እንደገና ደግሞ በነጋታው ትናንትና ያያችሁት አይነት የሚመስል ሌላ ህልም ተመሳሳይ ሲተረጎም አንድ አይነት የሚመስል ህልም ታያላችሁ። ምክንያቱ ምንድነው ስትሉ መልእክት ሲሆን ደግማችሁ ያንን የሚመስል ህልም ታያላችሁ። ከእግዚአብሔር ዘንድ መልእክት ሲሆን የውላችሁ ህልም በሶስት አይነት ይታያል። በሶስት አይነት። አንደኛው ከመናፍስት ዓለም ከአጋንንቶች የናንተን ውድቀት፣ የናንተን ሞት፣ የናንተን ሐዘን፣ የናንተን ሽንፈት ለማወጅ ምን ያደርጋሉ? በህልም መጥተው ህልም ያሳዩአቸዋል። እናንተ እኮ አጋንንት ላይኖርባችሁ ይችላል፣ ግን በህልም ይልኩና ያሳዩአቸዋል። ያንን ህልም ካያችሁ ጊዜ ጀምሮ ምን ትሆናላችሁ? ትጨነቃላችሁ፣ ሰላም ታጣላችሁ። ወይኔ ያየሁት ህልም ትላላችሁ። ከመናፍስት ዓለም የሚታይ ህልም አለ። ሁለተኛው ህልም ከስራ ብዛት፣ መጽሐፍ ቅዱሳዊ ነው የምነግራችሁ። ከስራ ብዛት ቀን ስትሰሩ የዋላችሁትን በህልማችሁ ታያላችሁ። ይሄ በስራ ብዛት የሚታይ ህልም ነው። ሶስተኛው ህልም ደግሞ እግዚአብሔር መልእክት ሲኖረው ለምድር ሊሆን ይችላል፣ ለአገር ሊሆን ይችላል፣ ለቤተሰብ ሊሆን ይችላል፣ ለናንተ ሊሆን ይችላል፣ ለልጆቻችሁ ሊሆን ይችላል። መልእክት ሲኖረው እግዚአብሔር በምን ይመጣል? በህልም ይመጣል። አንዳንድ ሰዎች ህልማቸው ቀጥተኛ ነው፣ ቀጥተኛ። አንዳንዴ ደግሞ የምናየው ህልም ምን ይሆናል? ትርጉም ይፈልጋል። እግዚአብሔር በህልም ይናገራል። እግዚአብሔር በህልም ይናገራል። ሶስተኛው እግዚአብሔር በህልም ይናገራል። ወደ መጽሐፍ ቅዱሳችሁ ሄዳችሁ ስትመለከቱ ከዘፍጥረት እስከ ራእይ ስታዩ እግዚአብሔር በብሉይ ኪዳን ዘመን ለአባቶች የሚገለጥላቸው በምንድነው ካላችሁ በህልም። ራእይ አየሁ ይላሉ። በምንድነው ስትሉ ትንሽ ጋደም ብዬ ድንጋይ ተንተርሼ ጋደም እንዳልኩኝ ሸለብ እንዳደረገኝ ምን አየሁ? ራእይ አየሁ፣ ህልም አየሁ ይላሉ። እግዚአብሔር በዛ ውስጥ ይመጣና ይናገራቸዋል። እግዚአብሔር በምን ይናገራል? በህልም። እዚህ ጋር ለዮሴፍ እግዚአብሔር ነው እየተናገረው ያለው። ፈልጎ አይደለም፣ ልይ ብሎ አይደለም። ህልም ልይ ብላችሁ ታያላችሁ? ይታያል? ልይ ተብሎ አይታይም። ልክ ስትተኙ ስጋችሁ ሲያርፍ መንፈሳችሁ ተሰብስቦ ልክ ስትተኙ እግዚአብሔር ሊናገራችሁ ሲፈልግ በህልም መጥቶ ይናገራል። ዮሴፍ ልይ ብሎ አይደለም፣ ወይ ወንድሞቹን ለማስቀናት ብሎ አይደለም፣ ወይ ለማበሳጨት ብሎ አይደለም። እግዚአብሔር ወደደና ፈለገና ህልም አሳየው። ያሳየው ህልም ምንድነው ስትሉ ፍጻሜውን
የሚያልፍበትን ጎዳና ችግር መከራ ሳይሆን ፍጻሜውን መጨረሻውን የሚደርስበትን አረ ሃሌሉያ ፍጻሜያችሁን ያያችሁ ሰዎች ትደርሳላችሁ። እግዚአብሔር የነገራችሁ ህልም መስሏችሁ ቅዠት መስሏችሁ ያለፋችሁት ነገር እሱ አይቀርም ይፈጸማል። እግዚአብሔር ያለው ይሆናል። እግዚአብሔር የነገራችሁ ይሆናል። ዮሴፍ ስለ ህልሙ ምንም የሚያውቀው ነገር የለም። ነዶ ቆሞ የነሱ ነዶ ሲሰግድለት ወንድሞቹ ተርጓሚ ሆነው አንተ በእኛ ላይ ልትነግስ ነው፣ አንተ በእኛ ላይ አለቃ ልትሆን ነው። ምን እያሉት ነው? አለቃ ነህ እያለህ ነው። ህልሙ የሚለው አንተ አለቃ ነህ፣ አንተ ገዢ ነህ እያለ ነው። እናንተ ባይገባቸውም ሰዎች ስለ እናንተ ይገባቸዋል። ሁኔታቸውን አይተው ይሄ ልጅ ፍጻሜው እንደዚህ ይሆናል ይላሉ። አሜን አሜን። ይቺ ልጅ ፍጻሜዋ እዚህ ይሆናል ይባላል። እግዚአብሔር ያየላችሁ ጋር ግን ትደርሳላችሁ። በእውነት ትደርሳላችሁ። ዮሴፍ ልይ ብሎ አላየም። ወንድሞቹ በትርጉም አገለገሉት። የሚጠሉት በትርጉም አገለገሉት። የሱን ውድቀት የሚፈልጉ በትርጉም አገለገሉት። የሱን ሽንፈት የሚፈልጉ በትርጉም አገለገሉት። ከፍታውን ነገሩት። ዮሴፍ ሁለተኛ ህልም አለመ። በነጋታውም ቀጠለ ህልሙ። ሁለተኛው ህልም ምንድነው ይላል? ጨረቃ፣ ከዋክብት፣ ፀሐይ ሆነው ተሰብስበው ምን ሲያረጉለት? ሲሰግዱለት። አረ ዛሬም ህልም አየሁ አለ። ዛሬም አየሁ። ራእይ የሌለው ህዝብ ምን ይሆናል? ይገለበጣል ይላል መጽሐፍ ቅዱስ። አየሁ፣ አሁንም አየሁ። ይሄ ሰውዬ ያላየሁ አያውቅም። አዎ እግዚአብሔር አጀንዳ አለው ከሱ ጋር። ሁለተኛ አየሁ፣ ጨረቃ፣ ከዋክብት፣ ፀሐይ ሆነው ሲሰግዱልኝ አየሁ ብሎ አባቱን ቁጭ አድርጎ ሲናገር አባትየው ምን አረገው ይላል? ገሰጸው፣ ተቆጣ። ትናንትና ወንድሞችን ስታስቆጣው ለሃል፣ ዛሬ ደግሞ እኔና እናትህን ጨመርከን። ሰጋጅን የነሱ ሲገርመኝ ፀሐይዋ እናትና ጨረቃው እኔ ነኝ እያለ ተረጎመ። አባት ተረጎመና እኔና እናትም ላንተ ልንሰግድ። ፍጻሜውን እየነገሩት ነው። ህልማችን ፍጻሜያችንን ይነግረናል። አሜን አሜን። ዮሴፍ በእንደዚህ አይነት ሁኔታ ውስጥ ሆኖ ወንድሞቹ የበለጠ ምን አደረጉት? ጠሉት፣ ተበሳጩበት፣ ተናደዱበት። ተናደው አላቆሙ። ወንድሞቹ ከብት ለመጠበቅ በግ ለመጠበቅ ወደ ዶታይን ምድረ በዳ በሄዱ ጊዜ ምዕራፍ 38 39 40 41 42 43 ድረስ አንብቡት። የሚገርም ታሪክ ታገኛላችሁ። ዶታይን ምድረ በዳ እየጠበቁ እያለ አባቱ ምግብ አድርስ ብሎ ላከው። የወንድሞችንም ደህንነት ጠይቀህ አይተህ ምግቡንም ሰጥተሃቸው እንዴት እንደሆኑ አይተና ብሎት እሱ ለወንድሞቹ ለታላላቅ ወንድሞቹ ምግብ ይዞ ጥሉ እያለ በዛ ምድረ በዳ ሲሄድ ከርቀት ሲመለከቱት ምን አሉ እንደሚል ታውቃላችሁ? ህልመኛው መጣ። ስም አወጡለት። ይታየኛል የሚለው መጣ። ዮሴፍ አባቱ ገሰጸው። ወንድሞቹ ተነሱበት። ህልመኛው መጣ እያሉ አሾፉበት፣ ቀለዱበት። የሚገርመው ነገር ሁሉ ነገር ግን አልጋ ባልጋ አይደለም። እግዚአብሔር ያለው ጋር ትደርሳለህ ሲባል ብርር ክንፍ አውጥተህ ጉብ አይደለም የምትለው። አለው ቻሌንጅ። መንገዱ ስውርውር ነው። ወንድሞቹ ጠሉት ይላል። እስከ ጥግ ሲመጣ ህልመኛው መጣ። ምን እናርገው? እንግደለው። አያቸው፣ የጥላቻቸው ጥግ እንግደለው ደርሷል። የጥላቻቸው ጥግ ሞትና በዮሴፍ መካከል አንድ እርምጃ ነው የቀረው። እስከ ሞት ድረስ ቻሌንጅ ሊገጥማችሁ ይችላል። እስከ ሞት ድረስ ለምን በቀረብኝ እስክትሉ ድረስ ቻሌንጅ። በብዙ ፈተና ውስጥ አልፋችሁ ዛሬ የደረሳችሁ፣ በብዙ መከራ ውስጥ አልፋችሁ ዛሬ የደረሳችሁ፣ ዛሬ በዚህ ሆናችሁ መልእክት የምትሰሙ እግዚአብሔር ምስክሬ ያላችሁ ተፈጽሟል። ይፈጸማል አይደለም እላችሁ። ኦሬዲ ሰማይ ብሏል፣ እጃችሁ ገብቷል። ካመናችሁ አሜን ብላችሁ ውሰዱት። ዮሴፍ ህልመኛው መጣሉትና ምን እናርገው? እንግደለው።
እስኪ ከህልሙ አንዱ ሲፈጸም እናያለን፣ እንግደለው። ሲመጣ ያንን የለበሰውን የሚቀኑበትን ልብስ ምን አረጉት ይላል? ቀዳደዱት። ራቁቱን ድንጋዩ ያፈጠጠ ገደል ውስጥ ምን አረጉት? ወረወሩት። ስብርብር ብሎ እንዲሞት፣ እንክትክት ብሎ እንዲሞት። የዱላ ቅብብሉ በስቶባችኋል? ተጠልታችኋል? በሰው በራሴ በምትሏቸው ሰው ተገፍታችኋል? ሁኔታው አልመች ብሏችኋል? ህልሙ ነው፣ ምንም ማድረግ አይቻልም። አጠገባችሁ ያለው ሰው ህልሙ ነው፣ ምንም ማድረግ አይቻልም በሉት። አዎ ህልሙ ነው። ቻሌንጁ የሚነቀንቅ ነገር። ዮሴፍም አላወቀም እንዲህ አይነት ፈተና እንዳለው፣ እንደሚወረወር እንደሚጣል። ከዛ ደግሞ ወጥቶ አውጥተውት ከዛ ለምን ሸጡት ይላል? በዛ ለሚያልፉ ነጋዴዎች፣ ለግብፃውያን ነጋዴዎች ሸጡት። በስንት? በ20 ብር። መሸጥ እንዳለ ቢያውቅ ኖሮ ዮሴፍ አይፈልግም ነበር። ከዛ ደግሞ እነዚህ ግብፃውያን ደግሞ ለማን ሸጡት ይላል? ለጲጢፋራ ሸጡት። እነዚህ እስማኤላውያኖች ለጲጢፋራ። ጲጢፋራ ወሰደና እቤቱ ሲገባ ደግሞ ሚስትየው አየችው፣ ወደደችው። ጎረምሳ ነው፣ የ17 ዓመት ልጅ ነው። አንተማ ከኔ ጋር መተኛት አለብህ አለችው። እንዴ ባልሽ ባያየኝ ማንም ባያይ አለም ያየኝ፣ የሁሉ ነገር ነግሮኝ እዚህ ያመጣኝ ጌታ፣ እሱ ፊት ነውር አልሰራም። ልትይዘው ስትል ልብሱን ጥሎ ሮጠ። መረጃ ይዛ ምን አረገችው? ከሰሰችው። ይኸው ሊደፍረኝ ነበረ፣ ይኸው መረጃ። ጲጢፋራ አንስቶ የተወረወረው እስር ቤት። ይሄንን ቢያቅ ኖሮ ዮሴፍ ንግስና፣ እነዛ ነዶዎች ቆመው ሌላ ነዶ ሲሰግድለት ኧረ ይቅርብኝ ነበር የሚለው። ምንም ማድረግ አይቻልም። ህልሙ ነው ይሄን ፈተና የሚያመጣው። ህልሙ ፈተና ያመጣል። ያያችሁት የተነገራችሁ ትንቢት ፈተና ያመጣል። የተነገራችሁ ቃል ፈተና ያመጣል። ብዙዎችን ትመግባለህ ተብለህ እጅ ባዶ ኪስ ባዶ የምትበላው አጥተህ ሊሆን ይችላል። እግዚአብሔር ባንተ ሰራለሁ ብሎ ተናግሮ ራስህም ታመህ ሊሆን ይችላል። ለብዙዎች ፈውስ ሆናለሁ ብለህ ግን አንተ በሽተኛ ሆነ ሊሆን ይችላል። ዮሴፍ ከባድ ነገር ነው የገጠመው። በመረጃ ተይዞ የት ገባ? እስር ቤት። ኧረ እኔ አላረኩም ምናምን ቢል ማን ይስማው? ማንም ሊሰማው አልቻለም። እስር ቤት ተጣለ። ጠጅ አሳላፊውን እባክህን ስትወጣ እንዳትረሳኝ ሲለው ሲወጣ ምን አረገው? ረሳው። ተረስታችኋል? ሰው ረስቷችኋል? ጓደኛ ረስቷችኋል? ቤተሰብ ረስቷችኋል? አለኝ የምትሉት ሰው ረስቷችኋል? የትዳር አጋሮቻችሁ ረስቷችኋል ሊሆን ይችላል። ህልሙ ነው፣ ምንም ማድረግ አይቻልም። ህልሙ እንዲህ ነው የሚያደርገው። ትንቢቱ እንዲህ ነው የሚያደርገው። ትንቢቱ እንዲህ ያደርጋል። ዮሴፍ መከራ ውስጥ ገባ። ዮሴፍ ችግር ውስጥ ገባ። ዮሴፍ የማይወጣበት አዘቅት ውስጥ ገባ። ግን ይላል ቃሉን ስታነቡት እግዚአብሔር ከማን ጋር ነበረ? ከዮሴፍ ጋር ነበረ። በዚህ ሁሉ መከራ ውስጥ፣ በዚህ ሁሉ ችግር ውስጥ፣ በዚህ ሁሉ ፈተና ውስጥ እግዚአብሔር ከማን ጋር ነው? ከዮሴፍ ጋር። በዚህ ሁሉ በምታልፊበት መከራ፣ በምታልፍበት ጎዳና እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። የነገረሽ ይፈጸማል፣ ያለሽ ይፈጸማል። ዮሴፍ የኔ ዴስቲኒ በቃ እዚህ ነው። አባቴ የነገረኝ ህልሙን የፈታው እኔም እናትህም ወንድሞችም ልንሰግድ ነው ያለኝ እስር ቤት ነው መጨረሻ። ዮሴፍ እደርሳለሁ ብሎ በጭራሽ አላሰበም። መጨረሻ በቃ እስር ቤት መቅረት ነው ብሎ ሲያስብ እግዚአብሔር በሚደንቅ አሰራሩ በሚገርም ሁኔታ ወደ ዮሴፍ መጣ። ህልማየ ንጉሱ ህልም የሚፈታ ጠፋ። ግብጽ ላይ ያሉ ህልም ፈቺዎች መጡ፣ አልቻሉም ሊፈቱት። አረ ቆይ እዛ እስር ቤት ውስጥ ሆነን ህልም አይተን እንደዚህ ያየን ስንለው የሚፈታልን አንድ ሰው አለ፣ ዮሴፍ የሚባል እንጥራው ተባለ። መጣ፣ ንጉሱ ፊት ቀረበ።
ወደ ንጉሥ ሲቀረብ ዝም ብሎ ስለማይቀረብ ጸጉሩን ላጩት፣ አጣጠቡት፣ አስቸኮሉት፣ አመጡትና አቤት ሲል ህልሙ እንደዚህ አይቻለሁ። ምንድነው ትርጓሜው? ይሄ ነው ብሎ ነገረው። ወዲያውኑ አንተማ ምን መሆን አለብህ? ጠቅላይ ሚኒስቴር መሆን አለብህ። ቦታውን ያዘ። ጆሮውን ተበሳ፣ የጆሮ ጌጥ አረገ፣ ጸጉሩን ተላጨ፣ የንግስና ልብሱን ለበሰ፣ ንጉሥ ሆኖ ተቀመጠ። ያኔ ልጅ ሆኖ 17 ዓመት ልጅ ሆኖ ያየው ህልም መፈጸም ጀመረ። ታዲያ ረሃብ ሆነ ይላል። በከነዓን ረሃብ ሆነ። ረሃብ ሲሆን በግብጽ ምን አለ? እህል አለ፣ የሚሸመት አለ የሚባል ወንድሞቹ ሰሙ። ጆንያ ይዘው አህያ ይዘው ወዴት መጡ? ወደ ግብጽ መጡ። ወደ ግብጽ መጡና እሱ ሰገነቱ ላይ ቆሞ ሰዎች እህል እየሸመቱ እየተሸጠ ሲያይ፣ ድንገት ሲያይ ወንድሞቹን አያቸው። እነሱ ግን አያውቁትም። ለምን? ተለውጧል፣ ተቀይሯል፣ ሞገስ ጨምሯል። ያ ጉርጓድ የተጣለ አይደለም፣ ያ የተረሳ አይደለም። አያቸው። ሲያይ ሁሉም ወንድሞቹ ናቸው። ምን እያረጉ ነው? ከህዝብ መካከል ለኔ እያሉ ሲጋፉ አየ። ከዛ ጠባቂውን ጠራና እነዛን ሰዎች እዛ ጋር የሚጋፉትን በሙሉ ጥራና አምጣልኝ አለ። ከዛ ተጠርተው ሲመጡ ይሄ ግብጻዊ ሊገለን ነው፣ እዚህ ስንሻማ አይቶን ሊገለን ነው ብለው ሲያስቡ አላወቁትም። ሊያውቁት አይችሉም። እስከማያውቁት ድረስ ሰውየው ተቀይሯል። ዮሴፍ አስገቡልኝ አለ። ሲገቡ ደነገጡ። ንጉሥ ሆይ ብለው ሰገዱለት። መስገድ ላይ ቀር ምን አረጉ? ሰገዱለት። ከዛ በኋላ ግቡ ቁጭ በሉ አላቸው። ምግብ ታዘዘ። አብሯቸው ቁጭ ብሎ መብላት ጀመረ። ደነገጡ። ይሄ ሰውዬ አብልቶ ሊገለን ነው ምንድነው እያሉ። መጨረሻ ላይ ግን ምን አላቸው? አባታችሁ የት ነው አላቸው። አባታቸው በከነዓን እንዳለ እንደሸመገለ። ስንት ናችሁ? እናንተ ብቻ ናችሁ አላቸው። አይ አንዱ ወንድማችን ምን በልቶታል? አውሬ በልቶታል። አሁንም ይዋሻሉ። አንዱ ወንድማችን አውሬ በልቶታል። አባታችን በሱ ምክንያት ምን እያረገ ነው? እያለቀሰ ነው። እያለቀሰ ወደ መቃብር ሊወርድ ነው ብሎ ሲነግሩት ምን አረገ እንደሚል ታውቃላችሁ? እንባውን አውጥቶ አለቀሰ። ብድግ አለ። እኔ ዮሴፍ ነኝ አላቸው። አሁን ያለፋችሁበት እናንተ ለቤተሰብ በረከት ሊያረጋችሁ፣ ለቤተሰባችሁ በረከት ሊያረጋችሁ። እናንተ ለክፋት ስታረጉት እግዚአብሔር ለመልካም ቀየረው። ቀድሞ ላከኝ፣ ለዚህ ጊዜ እኔን ቀድሞ ወደዚህ ላከኝ። አሁንም ተነስተው ወድቀው ሰገዱለት። መስገድ ላይ ቀር ድፍት ብለው ሰገዱለት። በደንብ አህያ ተጫነላቸው። አሁንም ተጠራጠሩ። ወንድማቸው መሆኑን ሲጠራጠሩ ዕብራውያኖች የአብርሃም ልጆች በስንተኛ ቀን ነው የሚገረዙት? በስንት ቀን ይገረዛል? በስምንተኛው ቀን ይገረዛሉ አይደለ? ይሄ ኪዳን እግዚአብሔር ለአብርሃም የነገረው ኪዳን ነው። ስለዚህ ምኖች ዕብራውያኖች በስምንተኛ ቀን ምን ይሆናሉ? ይገረዛሉ። ግብፃውያኖች እንደዛ ያደርጉም። ስለዚህ እኔ ወንድማችሁ ዮሴፍ መሆኔን ትጠራጠራላችሁ ብሎ መገረዙን አሳያቸው። ያኔ አወቁ ይላል። ወንድማቸው ዮሴፍ መሆኑን አወቁ። አሁንም ወድቀው ምን አረጉ? ሰገዱለት። ህልሙ ተፈጸመ። የኔ ነገር እዚህ ጋር አበቃ ያላችሁ ሰዎች ፍጻሜ ይሄ ነው፣ መጨረሻ ይሄ ነው። እግዚአብሔር ሆይ በቃ ላላችሁ ሰዎች ጌታ ዛሬ አልበቃም ይላል። ያየኸው ጋር ትደርሳለህ፣ ያየሽው ጋር ትደርሻለሽ። ሂዱና ለአባታችሁ እንዲህ ብላችሁ ንገሩት አለ። ዮሴፍ በህይወት አለ። ሂዱና ለአባታችሁ ንገሩት። ማን? ዮሴፍ በህይወት አለ። መሞታችሁ ሳይሆን መኖራችሁ ይነገራል። ሄዳችሁ ለአባቴ ዮሴፍ በህይወት አለ በሉና ምን አርጉ? ንገሯቸው። ንገሩ፣ ሂዱና ንገሩ። አሁን ጭናችሁ ሂዱ። ስትመለሱም ባዶ ምን ይዛችሁ ነው? ባዶ ስልቻ ይዛችሁ ነው። እስኪ በቃችሁ ውሰዱዋል።
እናንተ ለክፋት ስታረጉት እግዚአብሔር ለምን አረገው? ለመልካም። የሆነ ሰው እንደዚህ ሰዎች ለክፋት ያረገበት ለመልካም ይቀየርለታል። ዮሴፍ እዚህ ደርሳለሁ ብሎ አላሰበም። ጠቅላይ ሚኒስቴር ሆናለሁ እከበራለሁ ብሎ አላሰበም። ግን በ17 ዓመቱ የተነገረው ትንቢት፣ ያ ያየው ህልም፣ ያ ልጅ ሆነሽ ያየሽው እሱ ተፈጸመ ሆነ።